ገንዘብ የለንም፣ ፍቅር አለ፣ ህብረት አለ፣ በቃ ልብ ብቻ ነው ነበር ያሰባሰበን አምላክ አለ። የተቸገሩ ህፃናትን ለ10 ዓመት ይረዳ ነበር። ቶራናት አጥብታ ያሳደገችው 6 ጊዜ መንታ ወልዳለች። ምንም ነገር ላይኖር ይችላል የሚበላ። ለእናቶች ችግር መንስኤዎች ደግሞ እኛ አባሎች ነን። ለካስ ሰው አለ። እዚህ ጋር ያለው ስሜት ይለያል። በጣም ወዳቸዋለሁኝ። በእውነት ልቤ ከናንተ ጋር ነው። ዓመታትን የተሻገረ ፍቅር፣ ቤተሰብ መሆን ለፈለገም ክፍት በር ያለው ህብረት የዛሬው የስለ ፍቅር ዝግጅታችን ተረኛ ነው። ከወዳጆቼ ጋር ያለን ግንኙነት ከኛ በፊት የነበሩ ወንድሞቻችን እና እህቶቻችን በቦሌ መድኃኔዓለም ሰንበት ትምህርት ቤት ላይ የነበራቸው ስብስብ ወይንም ህብረት ነበረ። በአንድ አካባቢ የምንኖር እህት ወንድማማቾች ገና በልጅነታችን ስብስቡን የጀመርነው እንግዲህ የተሰባሰብነው በመጥምቀ መለኮት ስም ነው። የዛ ህብረት ግን እውነቴን ነው የምልሽ በየወሩ መገናኘት ብቻም ሳይሆን እንደ ጓደኛም ሆንን ማለት ነው። በአንድ ብር እያዋጣን ነበረ። ሁላችንም አንዳንድ ብር እናመጣለን። ያቺ አንዳንድ ብር ተሰብስባ ነው በወር ተረኛ ለሆነ ሰው ይሰጠዋል። ከዛን ያቺ የተሰበሰበችው አንዳንድ ብር ተሰብስባ ለተረኛው ሲሰጠው ስንዴ ገዝቶ አስፈጭቶ ዳቦ ገዝቶ ነው ይዞ የሚመጣ። ስንዴ ሲፈጭ በጣም የሚገርምሽ ብዙ ሴቶች ነን። ሁላችንም እዛ ስንዴ ለ5 ኪሎ ስንዴማ ሁላችንም ነን አንድ ላይ ሆነን ለቅመም ብለን ወፍጮ ቤት ሁሉ አብረን የምንሄደው በዛን ሰዓት ማለት ነውና እንደ ዝክር አድርገን የምንዘክራት ማህበሩ ኦልሞስት ለ30 ዓመት የቆየ ማህበር ነው። ሳንለያይ በእውነት በፍቅር እህት ዓለም ወንድም ዓለም እየተባባልን እኔ ይገርመኛል በእውነት በቃ ፍቅራችን የነበረው መተሳሰባችን የልጅነትም ሆኖ ግን በጣም ደስ የሚል ህብረት ነው የነበረን። እኔም ግማሽ ላይ ነው የመጣሁት። ያንን ፍቅራቸውን አይቼ መተሳሰባቸውን ይሄ የወንድምና የእህት ትክክለኛውን ፍቅር ዛጋ ስላየሁኝ ከ15 ከ18 ዓመት በላይ ከነሱ ጋር አብሬ ቆይቻለሁኝ። ወደዚህ ማህበር ኦልሞስት ከ20 ዓመት በፊት ነው ወደዚህ የፍቅር ማህበር የሆነ ማህበር ዮሐንስ የሚባል የገባሁት ማለት ይቻላል። ከ20 ዓመት በላይ ያሳለፍን ወንድምና እህቶች ነን። ያሳለፋችሁት የወዳጅነት ጊዜ ምን ይመስል ነበር? ትክክለኛውን ፍቅር በተለያዩ መንገዶች ነበር ሳገኛቸው የነበረው በመናደርጋቸው መንፈሳዊ ጉዞዎች። ከዛ ባለፈ ደግሞ እዛው የአባታችንን የመጥምቀ መለኮት ቅዱስ ዮሐንስ እለቱን ስናከብር ማዕዶች ይዘጋጃሉ። ስለዚህ እነዛ ማዕዶች በጣም የሚገርም ነበር። እኛ ምእመኑን ከመገብን በኋላ በፍቅር ሁሉም እየዞሩ ያጎርሱን ነበረ። የተረፈችዋን በትክክለኛው ፍቅር ነበር የምናደርገውና እሱ ራሱ የበለጠ ስብስቡ እንዲጠናከር አዳዲስ ወንድሞችና እህቶች እንዲመጡ ትልቅ አስተዋጽኦ ነበረው። ከዛም በኋላም እያደግን መተን ዳግማይ ትንሣኤ የሚባል ዝክር አለን። በጣም ትልቅ እግዚአብሔር ቢፈቅድ አሁን የትንሣኤ በኋላ የሚዘክር እሱ ደግሞ በእውነት ነው የምላችሁ በጣም ልዩ የሆነ ዝክር ነው ያለን እና በጣም ብዙ ወንድም እህቶች አሉን ከውጭ ሁሉ መተው የሚናፍቁት በቃ በፍቅር የሚሰራ አንዱ በሬ ይችላል፣ አንዱ እንጀራ፣ አንዱ ዘይት፣ አንዱ በርበሬ፣ አንዱ እንጨት፣ መኪና ይሄ ሁሉ ተሰባስቦ አንድ ላይ ሆነን ዘክረን ያው አሁን እዚህ ጋር እንደምታዩት የአብይ ዝክር በሰፊው እስር ቤት ይሄዳል፣ ሆስፒታል ይሄዳል፣ ጸበልተኞችም ይጠየቃሉ። እስከ ደብረ ሊባኖስ ድረስ ጉዞ አድርገን በፍቅር ደርሰን የምንመጣ ነው። አንድ ሰራተኛ ይቀጠር ምን አይልም። 3 በሬ ሲገዛ ሲሰራ ሰሪውም እኛው ነን፣ አጣቢም ሁሉ ነገር በቃ ሰራተኛ የሚባል የለውም። በቃ ሁሉም በህብረት ወንዱም ሴቱም ነው አብሮ የሚሰራ። የጓደኝነት ስብስባችን ከሚሰራቸው በርካታ ስራዎች ውስጥ የተቸገሩትን መርዳት ነውና እዛ ላይ በብዛት የምናያቸው ችግሮች ነበሩ። እኛ በአመት 4 የተወሰኑ ልጆችን እንርዳ። በቃ ዝም ብለን ስብስቡ ፍሬ የሚያፈራ መሆን መቻል አለበት። ስለዚህ ፍሬው ደግሞ እየተገናኘን መለያየት ብቻ ሳይሆን ለሀገርም ለወገንም የራሳችንን የበኩላችንን አስተዋጽኦ ማበርከት አለብን በሚል ነው የጀመርነው የነበረው። ስለዚህ አቅማችንን ደረጃት ታደረግንና ያሉንን ዙሪያችን ያሉ ወዳጆቻችንን ሰብሰብ አድርገን መንፈሳዊ ጉዞዎችን እናደርጋለን። ስለዚህ በዛ በመንፈሳዊ ጉዞ ላይ የምናገኛቸውን ወንድሞችና እህቶችን ሀሳባችንን አሰረጽን። 2 ሀሳብ ነበረን መጀመሪያ ላይ ህፃናትን
ከትምህርት ገበታቸው እንዳይርቁ ምን እናደርግላቸው? ስለዚህ ከትምህርት ገበታቸው የሚያርቃቸው እኛ በጀመርንበት ሰዓት ላይ አንደኛው የትምህርት ቁሳቁስ መሸፈን ነው። ሁለተኛ በምግብ እጦት ከትምህርት እንዳያቋርጡ ማድረግ፣ ቤተሰብ እንዳይሳቀቅ ማድረግ ነው። ሶስተኛ ዩኒፎርም ነበር። ስለዚህ እነዚህን ችግሮች ለመፍታት እኛ የሚያቅተን ነገር የለም ብለን ወደ 15 የሚሆኑ ህፃናትን ይዘን በአመት 4 በዓላትን ተገን አድርገን እነዚህ ቅድም ያልኮችን ማቴሪያሎችን በማሟላት የወር አስቤዛቸውን በመቁረጥ ጀመርን ማለት ነው። ቤት ለቤት የተቸገሩ ህፃናትን ለ10 ዓመት ይረዳ ነበረ። ከዛ በኋላ ግን የ10 ዓመት ላይ የተረዱ ልጆች ብዙም ውጤታማ ስላልነበረን ለ10 ዓመታት ይሄ ነገር ከቀጠለ በኋላ በምንፈልገው ደረጃ ዝም ብሎ ይሄ የተረጂነት ስሜትን የምናሳድግበት ሆኖ አገኘ ነውና መስራት ይችላሉ ወላጆቻቸው። ግን እኛ ይሄን ነገር ከጀመርን በኋላ የኛን እጅ ብቻ ናፋቂዎች ሆኖ አገኘናቸውና ምን እናድርግ ብለን ከእህቶችና ወንድሞቼ ጋር ተነጋገርን። መነሻ ካፒታልና መስሪያውን ገዝተንላቸው በቡና በቺፕስ ያለዋሉ፣ በእንጀራ ጋገሪያ ያለዋሉ፣ በዳቦ ያለዋሉ፣ በሽንኩርት መፍጫ ያለዋሉ። ስለዚህ እነዚህን ሁላ ኢንዲቪጁዋሊ በየፍላጎታቸው አደራጅተን መነሻ ካፒታል ሰጥተን ከነሱ ጋር ለጊዜው እንትናችንን አቆምን። አንድ ልጅ ግን የኤችአይቪ ታማሚ ነበረ። ስለዚህ እሱን ግን እስካሁን ድረስ ይሄ የፍቅሩ ወይንም የወንድማማችና የእህትማማች ስብስብ ይዞት ቀጥሏል። አሁንም ድረስ በአያቱ ነው እያደገ ያለው። ስለዚህ እሱ የሚያስፈልገው መሰረታዊ የሆኑ የተመጣጠኑ ምግቦች ያስፈልጉታል ከመድኃኒቱ ጋር አብሮ ስለሚኖር፣ ስለዚህ ለሱን እስካሁን ድረስ አስቀጥለናል። ዘንድ ከዛ መነሻ በማድረግ የተለያዩ የአገልግሎት ስራዎች ማህበሩን በሚሰራቸው ስራዎች ውስጥ ላይ እንደ ወንድማማቾች እንደ እህቶች ሆነን የፍቅር አገልግሎት እየሰጠን ቆይተናል። ከዛ በኋላ ግን ያንን ካቆምን በኋላ የኛ ፍላጎት ምንድነው? እስቲ በማዕከል 5ም 10ም ልጅ በአብዛኛው አዲስ አበባ ላይ የተጣሉ ያሉ ህፃናቶች ስላሉ ከነሱ የተወሰነ ልጅ ይዘን ብናሳድግ የሚለው ሀሳብ መጣ። በጣም ጥሩ እውነት ነው። በርካታ ህፃናት በመንግስት ተቋማት ውስጥ እንዳሉ እናውቃለን። እኛም ለምን የበኩላችንን ድርሻ እንወጣ? ምን አለን? ያለን ምንድነው? ፍቅርና ልብ ብቻ ነው ያለን። ገንዘብ የለንም። ግን እኔ እንዴት እንዳሰብነው ሁሉ አሁን ሳስበው ይገርመኛል። እንደ ቀላል ነገር ነው ልጅን ሰብስበን በማዕከል እናሳድግ ስንል በዛ ሰዓት ምን ተማምነን እንደሆነ ሁሉ አናውቀውም። ግን ምን አለን? ፍቅር አለን፣ ህብረት አለን። በቃ ልብ ብቻ ነው የነበረ። ያሰባሰበን አምላክ አለን። በስሙ የተሰባሰብንበት ደግሞ መጥምቀ መለኮት ቅዱስ ዮሐንስ አለ። ስለዚህ እሱን ይዘን ምንም የምናፍረው ነገር የለም ብለን ከእህቶቼና ወንድሞቼ ጋር ተስማምተን ምን መስራት እንዳለብን አውቀናል። ልጆች ላይ መስራት አለብን። እንዴት መስራት እንዳለብን የሚለው ፎርማሊቲ ግን አናውቅም። ያኔ ላይ ሆነን ዛሬ የሚመጣውን ቻሌንጅ ብናይ ኖሮ አንጀምረውም ነበረ። አስታውሳለሁ በጣም ለረጅም ጊዜ ቢሮአችን የሻውሌ ቤት ነበር። ከጀርባችን ከሚገኙ ሰዎች ላይ መረጃ ሰብስበን እነ ሻውሌ ቤት ሻይ ቡና ተዘጋጅቶልን ዴይ ቱ ዴይ እዛ ጋር ዲስከስ እናደርግ ነበር። ስለዚህ ይሄ ማህበር እንግዲህ ዛሬ 6 ዓመት ኦልሞስት በ2012 ዓ.ም ነው የተመሰረተው ቶራ የበጎ አድራጎት ድርጅት ማለት ነው። ስለዚህ ምስረታው ዋናው መሰረቱ ግን መጥምቀ መለኮት ቅዱስ ዮሐንስ መንፈሳዊ ማህበር እዛ ላይ ያለን ስብስብ ጓደኛሞች ነው። ስለሰጠኸን እናመሰግናለን። ለሌላቸውን እንድትሰጣቸው እንለምናለን። አሜን። ዛሬ የደረሳችሁበት ህብረት መጠሪያው እንዴት ተሰየመ? ቶራ ብለን ስምም ስናወጣ ያው ቶራ የበረሃ እንስሳ ናት። በበረሃ ላይ ማንኛውንም የሞቱባቸውንም ሁሉንም የምታጠባ ናት። እቺ እንስሳ የሰው ልጅንም ዘርንም ሃይማኖትም ሳትመርጥ ወላጅ የሌለውን እንስሳንም ሰውንም እያጠባች የምታሳድግ እንስሳ ነች። ቅዱስ ዮሐንስን በበረሃ ያለ እናቱ ኤልሳቤጥ ስታርፍበት ቶራ ናት አጥብታ ያሳደገችው። እኔ ስሙ ሲወጣ ታሪኩን አላውቀውም ነበር። እንግዲህ እቺ ቶራ የሰው ልጅ ሳትል እንስሳ ሳትል ምን ሳትል እንግዲህ አባታችንን ቅዱስ ዮሐንስን ካጠባች እኛ ደግሞ ለምነንስ ቢሆን ለምን የሰው ልጆችን ሁሉንም ብሔርም ሃይማኖትም ሳይለይ ለምን አናሳድግም ብለን ነው ቶራ የምትለዋን ስም ሞዴል አድርገን ወላጅ የሌላቸውን ተጥሎ የተነሱትን ልጆችን ይዘን ስለሆነ የምናሳድገው ይሄንን ሞዴል አድርገን እችን ስያሜ ስንሰይም። ቶራ ከምን ተነስቶ የደረሰ አንድ ሞቶ አድርገን ተነሳን። ያ ሞቶ ምንድነው? ከአስቤዛቸው ላይ
አንድ እፍኝ ለቶራ ልጅ እንዲል ብቻ እንዲያስብ ነው የምፈልገው። እናቶቻችን ወደ ቤተክርስቲያን ወይም ወደ የነቢጤ ቤታቸው ሲመጣ በእነሱ ታይም ላይ ምንድነው ያላቸው ነገር ኢቭን እንጀራ ባይኖራቸው እንኳን ከቤታቸው ያለችው ዱቄትም ትሁን ጥሬ ነገርም ትሁን አንድ እፍኝ አፍነው ነው የሚሰጡት። ስለዚህ ይቺ የኛ የመረዳዳት ልምዳችን ናት፣ ካልቸራችን ናት፣ ኢትዮጵያዊነት የሆነች ላይት ያላትና ያቺ እፍኝ መታ ብዙ ትሆናለች እኛ ቤት። ያቺ ልብ ያቺን እፍኝ ያሰበችው ልብ መታ እኛ ጋር ለቶራ ቋሚ ጠበቃ ቤተሰብ ትሆናለች። ያቺ እንደ አንድ ሞት አድርገን አነሳናት፣ አንድ እፍኝ ለአንድ ልጅ። ስለዚህ እዚህ ያለን ስብስብና ከጀርባችን ያለው ማህበሩ ሁሉ እያንዳንዱ አባል ካለችው ነገር አንድ እፍኝ ያው ከኪሱም ብትሆን ማለት ነውና ያችን መነሻ አድርገን ከሄድ ሲቀጥል ደግሞ ሌላው ቸር ነው። ኢትዮጵያ ባይዞ ኢትዮጵያውን ለመስጠት ችግር የለበት፣ በጣም የዋህ ነው ኢትዮጵያኖችና ያን ይከተለዋል። ግን ምን ይፈልጋል? ንጹህ የሆነ ዓላማ ያለው ነገር ስራ ይጠይቃል። ስለዚህ መነሻችን ቅድም እንዳልኳችሁ ፓሽን ነው። ያን መሰረት አድርገን አንድ እፍኝ ለአንድ ልጅ የሚለውን መርህ ይዘን የዛሬ 6 ዓመት 2012 ዓመተ ምህረት መጋቢት ላይ ነው ፍቃዱን ያገኛል። መጀመሪያ ላይ የተቀበለው 7 ልጆችን ነው። እነዛ 7 ልጆች በእውነት አልቅሰን የተቀበልናቸው በእውነት ነው የምልሽና ሲሰጠን ያው የእድሜ ገደብ አለው። ልጅ መርጠሽ አይደለም የሚሰጥሽ ራሱ ለዚህ በጎ አድራጎት ድርጅት ይሄ ልጅ ተብሎ የሚሰጠው። በስልክ ስንጠይቃቸው እድሜያቸው ስንት ነው እስቲ እንደው ከ5 ዓመት በላይ እንዳይሆኑብን ብለን ስንጠይቅ የ10 ቀን የ20 ቀን የ45 ቀን ብሎን የነገረን ከቢሮ ሲደውሉልን። ከዛን አለቀስን በቃ ሶስታችንም። ምን ልናረጋቸው ነው? እነዚህን ሁሉም አራስ ናቸው እና እንዴት ነው እነዚህን ማድረግ የምንችለው? በሞግዚትስ እንዴት ጥለን እንሄዳለን ብለን በቃ ገኒ እኔ ቤቴን ጥዬ እመጣለሁ አቃለን በቃ። ምክንያቱም እድሜም ጠይቀን ለህፃን ልጅም ተሰጥቶን እንዴት ታዲያ 2 ምርጫ ውስጥ እንትን ትላላችሁ እንዳይሉን ብለን ቀጥታ እንቀበላለን። ሄደን አጋጣሚ ቀስ ብለን ስንጠይቀው እድሜን እንደው ካሻሻልክልን እንደው 6 ወር ብታረግልን ስንል ልክ ነው እድሜያቸው 6 ወር ከዛን 10 ወር 1 ዓመት 1 ዓመት ከ2 ወር ምናምን እየሆነ ሄደ። ልጆች እንኳን ስንቀበል እጃችን ላይ የነበረች ኦን ታይም ላይ አንዲት ሞግዚት ናት። ስለዚህ የተዘጋጀንበት ነገሮች አልነበሩም። ስለዚህ ተጨማሪ ሞግዚቶች እስክናገኝ ለሱም ያስፈልግን ሰራተኛ እስክናገኝ ድረስ የራሳችን ሰራተኞች በተለይ አስታውሳለሁ ሚዛን፣ ፍሬ ህይወት፣ እኔ ራሴንም ሌሎቹ እንዳለ ቀን እየዋሉ ሌሎቻችን ግን በየተራ ኢቭን ሌሊት እያደርን ከአንዷ ሞግዚት ጋር የማገዝ ስራ ያስፈልጋል ነበር። ምክንያቱም ጡጦ የሚጠቡ ልጆች ነው ያሉት። እግዚአብሔር ይመስገን ከ8 ወር ጀምሮ እስከ 2 ዓመት ልጅ ተረክበን ይሄ ለትምህርት እዚህ አብቅተናል። አሁን ባለንበት ደረጃ እንግዲህ 20 ልጆች ደርሰናል። በትምህርት ማን ነው ጎበዝ የነበረው? ዛሬ እኔ በልጃት ያው ኳስ መጥቶላችኋል። ኳስ አባቢ አመስግኑታ። በቃ ምን አይነት ጉዳዮች ይፈትኗችሁ ነበር? በፍቅር ተሰባስበን በፍላጎት ይህን ስራ ሲሰራ ሁሉም አልጋ በአልጋ ይሆናል አይደለም። ትልቁ ግን መሰረታችን የጋራችን የሆነ ህልምና ራዕይ ያለን ወንድማማቾችና እህቶችን መሰባሰባችን ነው። ያን ነው ትልቁ ፈተና የገቢ ምንጭ ነው። ምክንያቱም እንደዚህ አይነት ድርጅቶች በአብዛኛው በልመና የሰው ፊት አይተሽ ከሰው ተለምኖ የሚመጣ ነው። ቤት ኪራይ አለ፣ ለልጆች ለትምህርት ቤት ክፍያ አለ፣ ለሚበሉበት ለሚጠጡበት ያስፈልጋል። የጤና እክል አለ። በጣም እነዚህ ልጆች ከልጅነታቸው የእናታቸው ጡት ይዘው አግኝተው ያደጉ ልጆች አይደሉም እና በህይወታቸው በእድገታቸው ውስጥ ላይ የጤና እክል አለ፣ ጉድለቶች አሉ። ከማዕከል ሲመጡ ባንድ አይደለም እንትንምላቸው ለ1 ዓመት ኦልሞስት ከ6 ወር እስከ 1 ዓመት ያክል ድረስ ጤናቸው አይስተካከልም። ኦልሞስት እኔ ማለት ይቻላል ከአንድ እህቴ ሞግዚት እህቴ ጋር ሆነን ለ6 ወር ሁሉ ጊዜ በየቀኑ ሆስፒታል ነን። አንድ ልጅ እንኳን የዛሬ ዓመት አፍንጫው ላይ ስጋ በቅሎ አፍንጫውና እዚህ ጉሮሮ ላይ ያፍነዋል። ሌሊት በቃ መጥባት አይችልምና ሲጠባ ይቆማል በቃ ሌሊት እና በቃ በጣም ነው በቃ የሚያስለቅሰን። ወደ 100 ምናምን ሺህ ብር ነው ለዚህ ልጅ ኦፕራሲዮን ለማድረግ አለለዚያ ይዘጋል። ለ1 ዓመት ቀጠሩ ለሰርጀሪ ማለት ነው። ከዛን ሲቀጥሩ ለ1 ዓመትማ እንዴት ይሆናል ይሄ ልጅ ታዲያ እንዴት ይሆናል አሁን ነገስ ምን እንደሚገጥመው ብለን በጣም ተወያየን። ግን ያው የገንዘብ እጥረት በጣም ስላለብን በቃ ስፖንሰሮችንም እየለመንን አጋጣሚ አንድ የወንድማችን አይቶ በቃ አታልቅሱ ዶክተር አበበ የሚባል ትልቅ ድጋፍ አድርጎልን ነው
ቀዶ ጥገና ተደርጎለት ዛሬ እንደ ልቡ እየተነፈሰ ያለ ማለት ነው። እና ለካስ ሰው አለ ግን ምንድነው በቃ ማንጋ ሰው መሄድ እንዳለበት ግን ሰው በቃ አልተገናኘም እና እንዲህ አርቀሽ በሄድሽ ቁጥር መልካም የሆኑ ሰዎች አሉ። ቀዶ ጥገና ተደርጎለት ዛሬ እንደ ልቡ እየተነፈሰ ያለ ማለት ነው። እና ስለዚህ እንደዚሁ የጤና እክል ያላቸው ልጆች አሉን። አንዳንዴ ምንም ነገር ላይኖር ይችላል የሚበላ ምንም ነገር እዚህ ሞግዚቷ ምን ልስራ ብላ እጇን አጣጥፋ የምትቀመጥበት አይናችንን የምታይበት ጊዜ አለ። ምክንያት ከባድ ነው ማለት ይከብዳልና እናሳድጋለን ብለን መተን እንደዚህ አይነት ነገር የለም ስትያት እሷ በሰፊው ነው የለመደችው። አንድ ወቅት ላይ ሰፊ ይሆናል፣ አንድ ወቅት ላይ ደግሞ ባዶ ሊሆን ይችላል እንትናችንና እውነት የለም እንዴ ምንልበትና ምንደነግጥበት ጊዜ አለ። ከሌለማ በቃ ብለን ከእንደገና ድጋሚ አንድፍኝ ለአንድ ህፃን ብለን የተነሳ ነውና ከቤት አስቤዛ ማምጣት የሚገባኝን ስላቆምኩኝ ነው ብዬ እንዳስብ ያደርገኛል። ሌሎችም ወንድሞችና እህቶች እንደሱ እንዲያስቡ ያደርጋቸውና መጣና እግዚአብሔር ይመስገን ልክኛ የራሳችንን ስናወጣ አስራታችን ማለት ነው እንግዲህ የቤታችንን አንድፍኝ ለአንድ ልጅ ብለን ስናመጣ ቅዳሜና እሑድ ሳናቆም ሞልቶ እናገኘዋለን። ስቶራችን ሞልቶ ነው የምናገኘው። እግዚአብሔር ይመስገን። ስለዚህ እኛስ በስንሰንፍ እንዲያበረታን ለማበርታት ነው ለካ ብለን የበለጠ ደግሞ ተነሳስተን የምንቀጥልባቸው ሂደቶች ነበሩ። ሁሉም ጋር የመንፈሳዊ ጥንካሬ የመንፈስ ጥንካሬ አለ ሁሉም አባላት ላይ። ስለዚህ ያ መውደቅ ብቻ ሳይሆን ለበጎ ስራ ስለ ፈተናዎች ይኖራሉ፣ መውደቅ ይኖራል፣ ግን መነሳትም ስላለ ብዙ ተስፋ ቆርጠን አለ። ልጆች ላይ የሚደርሰው የመጣል ችግር እንዳይፈጠር ምን መደረግ አለበት ትላላችሁ? ልጆች እንዳይጣሉ ወይንም ይሄን ችግር ለመቅረፍ በዋናነት መሰራት አለበት ብዬ የምለው እናቶች ላይ መሰራት ነው ያለበት። ምክንያቱም በተለያየ ዘርፍ ላይ ያሉ እናቶች በአብዛኛው አሁን ልመና ላይ ያሉ እናቶችን ስናይ የስራ እድል ስለሌላቸው ገቢ ስለሌላቸው ልጆቻቸው የሚያሳድጉበት ሲያጡ ነው ልጆቻቸው የሚጥሉት። እናቶች ያለ ችግር ከባድ ነው ማለት ነው። ሌሎች ለእናቶች ችግር መንስኤዎች ደግሞ እኛ አባሎች ነን። ልጅ ይወለዳል፣ የጤና እክል ያጋጥመዋል፣ ወይም ኢኮኖሚካል የሆነ ለማሳደግ ፕሮብሌም ይፈጥራል፣ ጥለን እንሄዳለን። ቶራ ማለት አጥቢ እንስሳ የምትለዋን ነገር ሰምታችኋታል። እናት መጋቢ ናት፣ ጠባቂ ናት፣ ተንከባካቢ ናት። ባለምንም ምክንያት ልጅን አውጥታ አጥልም። አንዱ ፕሮጀክታችንም ለዚህም ነው እናቶችን አባቶችን ከበስተጀርባ ብንደግፋቸው ልጆቻቸውን አውጥተው አይጥሉም። የሚገርማቸው በእያንዳንዱ እናትና በእያንዳንዱ ልጆች የሚገርም አሳዛኝ ታሪክ አለ። የአንድ እናት የአንድ አባት ልጆች 3 ልጆች አሉ እዚህ ማዕከል ላይ 2 መንትዮችና አንደኛው ደግሞ መንትያው የተለየችበት ልጅ አለና የነሱን እናት ሳስባት የሆነ የሚሰማኝ ስሜት አለ። እናታቸው 6 ጊዜ መንትዮች ወልዳለች። እቺ ሰው ለ14 ዓመት ላስቲክ ቤት ላይ ጋርዳ የኖረች ሰው ነች። በዛ ህይወቷ ውስጥ እንግዲህ 6 ጊዜ መንታ ወልዳለች። ተገቢ የሆነ እንክብካቤ ስለማያገኙ በስነ ስርዓቱ ስለማትታረስ ሁሉንም ልጆችም በህይወት ማግኘት አልተቻለም። የ2 መንትዮች ግን የአንዱ መንትያ ሴት ልጅ በህይወት የለችም። ዛሬ ይሄ በህይወት የሌለችውን መንትያው ልጅ በእኛ በቶራ ካቻምና በአዲስ አበባ ደረጃ በሂሳብ ውድድር የመጨረሻ ሌቭል ደርሶ የተሸነፈ ልጅ የተሻለ እድል ስላገኘ ነው ወደ ማዕከል ገብቶ ቢያንስ የማዕከል ትሪትመንት ስላገኘ ነው ማለት ነው። ሌሎች ግን የሱ ተናናሾች መንትዮች አሉ፣ ሴትና ወንድ። ትምህርት ቤት አልተማረ ወንዱ፣ ሴቱ 4ኛ ክፍል ናት፣ ወንዱ ግን ትምህርት አልተማረ። ትምህርት ያቋረጥበት ዋናው ምክንያት ስጠጣ መኪና እንዳይገጫት እያለ አብራት መጠጥ ቤት ይሄዳል። መጠጥ ቤት ዳር ቁጭ ብሎ ይጠብቃል። እናቱ ጠጥታ ሰክራ ከዛ ስትወጣ መኪና እንዳይገጫት እያለ ነው ይዟት ሲሄድ የነበረው። የእናቲቱን ቀሚስ ይዞ እሷን ነበር የሚከተል። የፈራውም አልቀረም። አንድ ቀን እናቱን እሱ አሞት ባለመጠበቅ መኪና እናቱን ገጭቶ ገደለ። ልክ እንደዚህ አይነት ህመሞች ያሏቸው ልጆች ናቸው እና ልጆችን ስናሳድግ የሚበላ የሚጠጣ ብቻ አይደለም የሚያስፈልጋቸው። ይህን ህመም የሳይኮሎጂ ህመም በውስጣቸው ያለ የህይወታቸው ጠባሳ ህይወት ራሱ ማከም ይጠይቃል እና ማዕከል ላይ ሲያድጉት እነዚህ ሁሉ ትሪት የተደረገ ነውና እንደዚህ አይነት አሳዛኝ ታሪኮች አሉ። ስለዚህ የእናቶች ችግር ደግሞ የባሰ ከልጆች በላይ የጎላ ችግር መሆኑን ስንረዳ 30 እናቶች ከጀርባቸው 58 ልጆች የተቸገሩ
ኦቲዝም ችግር ያላቸው፣ የአካል መጉደል ችግር ያለባቸው፣ የኢኮኖሚ አቅም የተቸገሩ ያላቸው ልጆች ላይ ከፍተኛ ችግሮች ስናይ በዚህ ውስጥ ላይ የሚገርም የእያንዳንዱ ልጆች ታሪክ ማግኘት ጀመርን ማለት ነው እና ከበበ ፀሐይ ፖሊስ ጋር በየቀኑ የሚጣሉ ህፃናቶችን እናት ወልዳ አመጣ 9 ወር ጠብቃ በወለደችበት በወር ውስጥ አውጥታ መጠለው ቱቦ ውስጥ ማሳ ውስጥ ለምንድን ነው? እነዚህ እናቶችን ግን ብንደግፍ አትሊስት የቀን ገቢያቸውን የቀን እጅ ምግብ የሚያገኙበትን ብናመቻችላቸው ይሄን መንከባከብ እንችላለን ብለን እናስባለን። ያሰባሰባችሁ የእናንተ አብሮነትስ ምን አይነት ሁኔታ ላይ ነው ያለው? ህብረታችን ላይ እንግዲህ በጣም የሚደንቀውና የሚገርመው በጣም ነው የምንተሳሰበው። እኔ እንደ ታላቅ እናታቸው እንደ እናታቸው ማለት ይቻላል ተከባብረን ተሳስበን ተነጋግረን ነው እዚህ ቦታ ላይ ስንሰራና እዚህ ቦታ ላይ የሁላችንም አስተዋጽኦ ይፈልጋል ቤቱ እና ሁላችን መጀመሪያ ፍቅርና መስማማት ከሌለ ስራ መስራት አይቻልም። እንኳን ይሄንን ያህል ድርጅት አይደለም ቤተሰብን መምራት አይቻልም። ትልቁ ግን ቶራ ላይ የማየው ነገር ከኔ ጀምሮ ከሁሉም አንጋፋ በእድሜ እኔ ነኝ ብዬ አስባለሁ። ከኔ ጀምሮ ጥሩ ፍቅር አለ። ስንተሳሰብ እኔ ስጠፋ ዝም የሚል ወንድምና እህት አይደለም ያለኝ። ራሄል ምን ሆነሽ ነው የቀረሽው? ጠፍተሻል? እንደዚህ አይነት ነገሮች በጣም ነው ያለው እኛ መሀል። የቸገረውም ካለ የመረዳዳቱ ባህል ጥሩ የሚባል ነው ያለው። እኛ ሴቶቹ ሰብሰብ ብለን የራሳችን ጊዜ ይኖረናል። በምን አይነት ማለት ነው አንዳንዴ ልምድ ልውውጥ የምንከፋፈል ምንለዋወጥባቸው ሴሽኖች አሉን። ወንድሞችንም ደግሞ ያካተተ ሌሎች ከመስራቾቹም ውጪ ሌሎች የኛም ማህበርተኞች እህቶችና ይዘን ተሞክሮ አዲስ ባለትዳር ከሆነች እንዴት ነው ህይወት ብለን ከነበረን ልምድ ላይ የምናካፍልበት ሂደቶች አሉ። የሆነ ነገር የቸገራት ነገርም ካለ ወይ የቸገረውም ነገር ካለ በጥሩ ሁኔታ ነው የምንተሳሰበው። ከዛ ባለፈ ግን አንድ መስራቻችን በጣም በሕክምናው ክትባታቸውን የወሩ ያላቸውን የጤና ሁኔታ ትከታተልልን የነበረች ብርቱና ጠንካራ የሆነችውን እህታችንን አምናተናል። ከ11ዱ መስራች አባላቶች አንዷ ነች። ሲስተር ነች፣ ደሲ ትባላለች። የዛሬ አመት ከምናምን ነው በህይወት ያለፈችው እና አንድም ልጅ ክርስትና አንስታለች እና ከዛ ጋር ተያይዞ ሁሌ ያችን ልጃችንን ባየን ቁጥር እሷን ነው የምናስታውሳት። በየህክምና ባለሟል በመሆኗ እዛ ጤና ጣቢያ ላይ ከፍተኛ እርዳታ ታደርግልን ነበር። እንደ ማንኛችንም ወራይ መዋጮ ነበራት። መታ በምትፈልግበት ሰዓት ማህበሩ ላይ ማድረግ ያለባትን ነገር ሁሉ እያደረገች ነበረ። ቶራ እዚህ ለመድረሱ የራሷን የሆነ በጤናው ዘርፍ የራሷን የሆነ አሻራ ከነ ቤተሰቦቿ ታበረክት የነበረች ጠንካራ ናት። እግዚአብሔር አሁንም ነፍሷን ከደጋጎቹ ማዕከል ያሳርፍልን። እንዲህ ነው እንግዲህ መቼ እንደምንጠራ አናውቅም። እስከምንጠራ ግን የበኩላችንን አስተዋጽኦ ማበርከት መቻል በራሱ መታደል ነው። የግል ህይወትና በጎ ስራን እንዴት አብሮ ማስኬድ ይቻላል? በስራችን ላይ በቤተሰብ ላይ ትልቅ የምናጎለው ነገር ይኖራል፣ ጫና ይኖረዋል። ግን ያም ሆኖ ሁላችንም ቤተሰቦቻችንም እየጎዳን እዚህ ላይ ያለው ነገር ውጤታማ ለመሆን ብዙ ዋጋ ተከፍሎበታል። መጀመሪያ አካባቢ ምንም አይነት ችግር አልነበረም፣ በደስታ ነው ማለት። ከዛ በኋላ ቅዳሜ እሁድ እዚህ መሆን ይፈልጋል። ለምን እንግዶች ይመጣሉ የሚጎበኙን፣ እነሱ ማስረዳት ይኖራል። ከእንደገና ልጆቻችንን ማጠብ፣ መስራት፣ ይህን ሁሉ ሞግዚት ብቻውን እንደ ሰራተኛ ማየት አንፈልግም። በነገራችን ላይ ሞግዚቶቻችን ማንም እዚህ የሚመጣውን ስታፍ እንደ ሰራተኛ አይደለም እናየው፣ እንደ ባለቤት የኔ ነው ብሎ እንዲሰራ ነው የምንፈልገው። ምክንያቱም የፍቅር ስብስብ ከመሆኑ ጋር ተያይዞ ፍቅር ካለ መተዛዘዝ ወይንም አንዱ አዛዥ አንዱ አሰራር ሊኖረው ይችላል። ግን ኃላፊነት ተሰጥቷታል፣ በኃላፊነቷ ትወጣለች፣ ሌላውም ይወጣል በሚል እሳቤ ነው የምንሰራው። ያው ቮለንተር ነን ሁላችንም፣ ምንም አይነት ክፍያ የለንም። የምናገኘው ክፍያችን ከሰማይ ነው። ስለ ፍቅር ተብሎ ነው የሚሰራው። እዚህ ጋር በጣም ነው የምንወዳቸው። ስትገቢ ገና እዚህ ቤት ውስጥ መጀመሪያ ሮጠው ማን ልቀፍ ማንን ሄጄ ልሳም ነው ሩጫውና የዛ ፍቅር ነው ያሳደሩብንና በጣም የሚገርምና የሚደንቀኝ ነገር እኛ ጋር መተን እዚህ ሰዓቱን ሳናውቀው ነው የምንሄደው። ልጆቻችንን ፀጉር ስንሰራ ማሚ ፀጉሬ እኮ እዚህ ጋር አደገ ካንቺ በለጠ ምናምን ሲል ይሄ እንትናቸው በጣም ደስ ይላል።
ልጆቹ አሁን በምናየው ሁኔታ እንደ አንድ እናትና እንደ አባት ልጆች ሆነው ነው እያደጉ ያሉት። በመካከላቸው የተለያየ ቤተሰብ የሚለው ነገር አእምሯቸው ውስጥ የለም። ልክ የአንድ እናት የአንድ አባት ልጆች ሆነው እዚህ ጋር የሚያድጉት ትልልቆቹ ትንንሾቹን ሲያግዙ፣ ሲረዱ፣ ሲያጡ፣ ሲያለብሱ እናያለን። ይሄ ማለት ምንድነው? አንድ ቤተሰብ ውስጥ የአንድ እናት የአንድ አባት ልጆች የሚኖሩት አይነት ህይወት እየኖሩ ናቸው ያሉት። በትምህርታቸው ጎበዞች፣ ስነ ምግባር ያላቸው፣ ለሀገራቸው ለወገናቸው የሚያስቡ፣ ለነሱ የተደረገላቸውን ነገር እግዚአብሔር ፈቅዶላቸው ደግሞ እነሱም ለሌሎች እንዲተርፉ ማድረግ ነው እንደ አቋም ያለን። በጎ ስራችሁ ስላለበት የኢኮኖሚ ሁኔታ ምን ትሉናላችሁ? ሁሌ ልጆቻችን በገቡ ቁጥር እኛ ተቋም ላይ የራሳቸውን በረከት ልጅ ሲመጣ በረከት ይዞ መጣ ነው የሚባለው አይደለ? አሁንም እስካሁን ድረስ የቆየ ነው። ኢትዮጵያኖች ሰፖርት በማያደርጉልን በውጭም በውስጥም አይተው በተለያየ ምክንያት አይተው በሰዎችም ይሁኑ በሶሻል ሚዲያ ላይ ይሁኑ በቴሌቪዥንም በምንም አይተው ነው ድጋፍ የሚያደርጉልን። ተማሪዎች ተሰባስበው የሰንበት ትምህርት ቤት ተማሪዎች ተሰባስበው የሚያመጧቸው ነገሮች ሁላ የዓመት ጉርሳቸውን የምንሸፍንበት፣ የዓመት አልባሳታቸውን የምንሸፍንበት፣ የትምህርት ቤት ወጪያቸውን የምንሸፍንበት፣ ብዙ ጊዜ ዩኒፎርማቸውን የሚሸፍንልን አንድ ድርጅት አለና ከውጭ ላይ ይዘውልን የሚመጡ ኢትዮጵያውያን ወዳጆቻችን የሰሙ ሚዲያ፣ በነገራችን ላይ ሚዲያው በጣም ትልቅ አስተዋጽኦ አለው ለኛ አይነት ስብስብ ማለት ነው። የፍቅር ስብስብ ትልቅ አስተዋጽኦ አለው እና የአስተዋጽኦ ምንድነው? በአንድም ይሁን በሌላ ይሄ ሚዲያ ሲተላለፍ ለካ እንደዚህ አይነት ስብስብ የራሱን የግዴታውን እየተወጣ ነው። እኔ ማድረግ ባልችል ለዚህ ስብስብ ምን ማድረግ አለብኝ ብለው እንዲያስቡ ያደርጋቸዋል እና እሱ ደግሞ የበለጠ ምንድነው የሚቸግራችሁ በጎደለ ሙሉ ብላላችሁ የሚሉ ወንድሞችና እህቶች እየተበራከቱ መጡ። ከ200 እስከ 10,000 አካባቢ በየወሩ የሚሰጡን አባላቶች አሉ። እነኛ አባላቶች እንግዲህ ብዙም ባንላቸው የተወሰኑት ቋሚ ናቸው። ግን ያለ ድርጅቱ አሁን ላለበት ስታተስ በቂ ነው አይባልም። የበለጠ መሰራት፣ የበለጠ አባላትን የማድረግና ከተቻለ ደግሞ ቋሚ የሆነ የድርጅቱ ራሱን የቻለ ገቢ ሊያገኝበትን የሚያስችል መንገድ መፍጠር እንጂ በልመና የሚዘለቅ ስራ ነው ብዬ አላምንም። ስለዚህ ቶራ ከዚህ ሁሉ ችግር የሚወጣበት ቋሚ የሆነ ፕሮጀክት እያሰበ ነው። ለምሳሌ የዳቦ ቤት፣ የእንጀራ ቤት፣ የባልትና እና የህፃናት ማቆያ የሆነ ማዕከል 315 ቦታ ሌጋሊ በሆነ ህጋዊ በሆነ መንገድ ተከራይቷል። ግንባታ ያስፈልጋል። እዚህ ግንባታ ላይ ቢከናወንልን ሁሉ ሰው አንድ ቆርቆሮ፣ አንድ ሚስማር፣ አንድ ሲሚንቶ የሚችላትን ያክል ሁሉ በአቅሙ ቢሳተፍና ድጋፍ ቢያደርግልን ይህን እንገነባዋለን። ይህን ገነባን ማለት ደግሞ ቶራ ከራሱም ገቢ አግኝቶ ለሌሎች ተጨማሪ ድጋፍ የሚያደርግላቸው ማህበረሰቦች ውስጥ ላይ ተደራሽ ይሆናል ማለት ነው እና በሚችለው መንገድ በአካውንቶች አሉ፣ በኢንካይንድም በሙያም በገንዘብ ሁሉ ወገን ድጋፍ እንዲያደርግልን እንዲተባበርልን መልእክታችን ማስተላለፍ ፈልጋለሁ። በትምህርት ቤት በመስሪያ ቤት ባሉት እንደዚህ አይነት የፍቅር ስብስቦች ውስጥ ያለ ህብረት በሙላ እኛ ጋር መጥቶ ልጆቻችንን ደህና አደራችሁ ደህና ዋላችሁ ብሎ አጫውቶ ሙያም ያለው በሙያው ቢረዳን እንፈልጋለን። ከምንም በላይ ግን ልብ ነው የምንፈልገው ለቶራ። ስለዚህ ሰው ያቅሙን ሁሉም ሰው መርዳት ቢችል ከዚህ በበለጠ ብዙ ህፃን ማዳን ይቻላል ብዬ አስባለሁ። ማንም ሰው ከ200 ብር ጀምሮ ለህፃናቶቹ ያስፈልገዋል የሚል ሲለግሰን ምላሻችን መልካምነት ይከፍላል ነው የምንለው። እግዚአብሔር በወደደ በፈቀደ ከተሰጠን ነገር ላይ ደግሞ ማበርከቱ ተገቢ ከመሆኑ ተያይዞ የበኩላችሁን አስተዋጽኦ እንድታበረክቱ ለምናለሁ። አመሰግናለሁ። ምስጋናና ማጠቃለያ ሀሳብ። በእውነት እግዚአብሔር ይመስገን ከመጀመሪያ ከልጅነት ከህፃንነት ጀምሮ እስካሁን እንደው ለጠበቀ ላልተውን ለልዑል እግዚአብሔር ክብርና ምስጋና ይግባ። ሀሳቡንም ያመነጨው እኛንም ያሰባሰበን እዚህ ደረጃ የሚያደርሰን በሱ ጥባቆት ስለሆነ ማለት ነው። ከዛ አባታችንን መቼም አንረሳው። ያው እስከ አሁን ድረስ ያልተለየን ያው ልጆቻችንንም እያሳደገልን ያለው ለመጥምቀ መለኮት ለቅዱስ ዮሐንስ ለአባታችንም ለእመቤታችንም እንዲሁ ክብር ምስጋና ይግባል። ከዛ ባለፈ ቶራ ዛሬ 5-6ኛ ዓመቱን እንዲይዝ ምክንያት ይሆናችሁ ከ200 ብር ጀምረው በጉልበታቸው
በእውቀታቸው በብራቸው በተለያየ ወቅት አብረውን እየተጓዙ ያሉ በጠንካራ ረዳትነታቸው የምናውቃቸው በጣም ብዙ ድርጅቶችም ግለሰቦችም አሉ። ሁሉንም ማመስገን እፈልጋለሁ። ስም መጥራት ሊበዛብን ስለሚችል እስካሁን ከጀመርን ጀምሮ እስከዛሬ ያልተለዩን ድርጅቶችም ግለሰቦችም አሉ። በጣም እናመሰግናለን። የመንግስት ትላልቅ ተቋማት በአመት እየመጡ ለልጆቻችን ደብተር የሚያስፈልገውን ግብአቶችን የሚረዱትን ተቋማቶችን ማመስገን እንፈልጋለን። ካላችሁ ላይ ቀንሳችሁ ስትሰጡን የነበራችሁ አሁንም እየሰጣችሁ ላላችሁ ወንድሞች፣ እህቶች፣ እናቶች፣ አባቶች በአጠቃላይ የኢትዮጵያ ሕዝብ በጣም ክብር አለኝ። እግዚአብሔር ያክብርልኝ፣ በሰጣችሁ እጥፍ አድርጎ ይስጥልኝ። አሁንም ድጋፋችሁ እንዳይለየን፣ የሚችል በአካል መጥቶ ይስጥ፣ የማይችል ደግሞ በጸሎት ያስበን። እኔ ቤት ውስጥ አልገኝም ብዙ ጊዜ የቤተሰብ ህብረት ውስጥ የለውም፣ የቤተሰብ ማህበር ውስጥ የለውበትም ያለሁት። እነሱ ይላሉ በቃ ያው እዚህ ማህበር ላይ ነኝ ያለሁት፣ ሁሌ የዚህኛው ህብረት ቲም ውስጥ ነው ያለሁት እና ይሄንን ሁሉ ታግሰው ትግስት አድርገው እኔን ለጠበቁ እህቶቼ፣ ወንድሞቼ፣ እናቴ፣ አባቴ ያው በህይወት ባይኖርም ለሁሉም ለቤተሰቦቼ ክብርና ምስጋና ይስጥልኝ። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። አመሰግናለሁ። ባለቤቴ ያው በጣም ነው የማመሰግንክ። ምክንያቱም የመንፈስ ልጆችን እዚህ ደረጃ ያው ያንተንም ጊዜ የልጆችንም ጊዜ ወስጄ ከመሆኑ ጋር ተያይዞ ስለነበረ የጎን ድጋፍክ በርቱ፣ ተጠናከሩ እያልክ ትደግፈን ስለነበር በጣም ነው የማመሰግነው። ሰርጸ ማራማዊት ቴዎብስታ በጣም ነው የማመሰግናችሁ። መታችሁ ቶራ መታችሁ ያላችሁ ነገር ለመስጠት በእውቀትም በጉልበታችሁም ልጆቻችንን ለማጫወት እህቶቻችሁን ለማጫወት ታደርጉት የነበረውን ነገር በጣም ነው የማመሰግናችሁ። ያው ለሁሉም ወንድሞች እህቶች እዚህ ጋር የተሰባሰብን ወንድሞችና እህቶች መነሻችን ፍቅር አይደለም። ስለዚህ ያን ፍቅራችን እንዲያጸናልን ፍቅራችን እንዲያበዛልን በዚህ አጋጣሚ መግለጽ ፈልጋለሁ። አጠገቤ ያሉት ሌሎችንም ቅድም ያው ሐሳባቸው ገልጸዋል። አጠገቤ ያለው ሻውል ካጠገቤ ነው የሚጀምረውና ማመስገንም እንደምወደው መግለጽ ፈልጋለሁ። ከዛ ባሻገር ሌሎች እህቶች ወንድሞችን አከብራቸዋለሁ፣ ወዳቸዋለሁ ማለት ፈልጋለሁ። እግዚአብሔር ፍቅራችንን የበለጠ ይጨምርልን፣ ጤና እድሜ ሰጥቶን የበለጠ እንድንሰራ እግዚአብሔር ያብቃን። በዓል ሲደርስ እኔ ቢዚ ነው የምሆነው። በዓል ደግሞ እዚህ በጣም የዕለት ዕለት መምጣት ያስፈልጋል። ከዛ ጋር ተያይዞ እናንተ የኔን ቦታ ሸፈናችሁ ተቋሙ እዚህ እንዲደርስ ምክንያት ስለሆናችሁኝ በጣም ከልቤ አመሰግናችኋለሁ። ቤተሰቦቻቸው በህመም ላይ እንኳን እያሉ በዓልን ከኛ ጋር የሚያሳልፉ እንደሚይዙ እንደ ገኒ ያሉ እህቶቻችን መስራችሁ በጠቅላላ ወንድሞቼ እህቶቼ፣ እውነት እኔ ለየት ያሉ እህት ወንድሞቼ ነው እግዚአብሔር አምላክ የሰጠንና አንድ ቀን ሳንቀያየም በፍቅር እዚህ ቦታ መድረሳችን በጣም በችግራችንም በደስታችንም ይሄው እስካሁን ድረስ እዚህ እድሜ ድረስ እንኳን ያልተለያየን የተሳሰብን ነውና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ወንድሞቼም እህቶቼም ኑርልኝ እላለሁኝ። እግዚአብሔር ያክብርልኝ። ከምንም በላይ ደግሞ የፍቅር ንጹህ መነሻ የሆኑት ልጆች ናቸው። ልጆች ላይ ፍቅር ብቻ ነው ያለው። እውነት ለመናገር ባይዘወይ እኛ ልጆች ላይ መስራታችን ተጠቃሚዎች ነን እንጂ አልተጎዳንም። እውነት ለመናገር እኔ የወለድኳቸው ልጆቼ እንደዚህ ያፈቅሩኛል ብዬ አላስብም። እዚህ ጋር ያለው ስሜት ይለያል። ልጆቼ ለኔ በተለይ ለየት ይላል። አላቅም እኔ እንጃ። ከልብ በጣም ነው የምወዳችሁ። በጣም ወዳችኋለሁኝ። በእውነት ልቤ ከናንተ ጋር ነው። እግሬ ቀን በቀን ባይመጣም በጣም ነው የምወዳችሁ። ልጆቻችን እንወዳቸዋለን፣ እናከብራቸዋለን። እድሜ ሰጥቶን እኛንም ልክ እኛ ከወላጆቻችን ተድረን እንደወጣ ነው እናንተም ከኛ ልብ ውስጥ ላይ ተድራችሁ እስክትወጡ እግዚአብሔር እድሜና ጤና ይስጠን። ትልቅ ነገር እንደርሱ እንመኛለን። ለእናንተም እጅግ ፍቅራችን ገልጻለን። እናመሰግናለን።